Miki, ደርሶኛል። ሚኪ ምን እያደረክ ነው? ሚኪ ተረጋጋ። ስታስቸግረን ነው በገመድ ያሰርናት እንጂ ናውድን ገለው ከዛ ሚኪን የገደለው እንዲባል ነው የፈለጉት። ለካ 40 ሚሊዮን አታውቅም። 40 ሺህም ለነገሩ አታውቅም። አላህ ያሳውቃል። ሁላችሁ እኔ ደግሞ እንዳንተ አይነት ብዙ ሰው ገድዬ አውቃለሁ። መግደል ብርቅ አይደለም። ለምንድን ነው ሰን ማጠይቃት? እሷን ፈርታት ነው አይደለ? አንቺ ይውሻለች። ለምንድን ነው የደበቅሽን? ሌላ ማንንም ስለማሽ ለምንድን ነው የደበቅሽን? ሚኪያስን ዘብጥ ላስወርዶ ነበር፣ እንዲበሰብስ ላደርገው ነበር። ይልሽ 10,000 ጊዜ ማን እንደሆንኩ ምናምን አትበይብኝ። ለማሳሰር በሚል ነው እንግዲህ ካፒቴን ናኦድን የገደሉት ማለት ነው። ሚኪያስ ጋዜጠኛ ሚኪያስ ይሁን እንዲ ቀሰራው ላይ ምናምን ሲያወራ አይመቸኝም አትልም። በቃ ስራዎቹ ነገሮቹ ምንም ደስ አይለኝም። ሰይጣን አንቺ ስርዓት ይዘሽ ቁጭ በይ። ሌላ ነገር እንዲፈጠር የምትፈልጊ አይመስለኝም። እባክህ ተረጋጋ ሚኪ። አንቺ ይውሻለች። እሺ ይገባኛል። ተረጋጋ ሚኪ። እሺ ተረጋጋ። ከናኦድ ጋር አብዛኛውን ጊዜ ከሚኪ ጋር በጣም ይግባቡ ነበር እና የናኦድን መረጃዎች ምናምን ይሰራለት ነበር ቤት ውስጥ ማለት ነው። እኔ ጥሩ ስሜት እየተሰማኝ አይደለም። ሚኪ ደህና ነህ ሚኪ? ና ተረጋጋ። ንገሪኛ። ተወኝ በቃ ታሳመመኝ እንዴ። ይኸውልሽ አሁን ስለ ቅዱስ እያንዳንዱን ነገር ትነግሪናለሽ። ብዙ ነገሮች ላይ በሚዲያዎች ላይ እንግዲህ ተመስጋኝ ነው። ትልቅ ክብር የሚሰጠው ግለሰብ ነው። ዞር በል ለምንድን ነው አንዴ ዞር በል ልቀቀኝ። በቃ እኔ በእናትህ እየለመንኩ ነው። ተነሽ ከብሬ እየሰማሽ ነው። ዞር በል መጀመሪያ እግረን አላውርድ። እየሰማኝ ነው። አላውርድ። ውድ ተመልካቾቻችን እንግዲህ እሌኒ የነፍሰ ገዳዮቹ አለቃ እንግዲህ በቁጥጥር ስር ውላለች። እንደዚህ በገመድ አስረን ያስቀመጥናት ወደዚህ ወደ ቤት ልንወስዳት ስንል ወደዚህ ወደ ሳሎን ስናስገባት በጣም እየተወራጨች ስታስቸግረን ከቅድም ጀምሮ ስትወራጭ ማለት እንዴ ልበላችሁ ኢቭን በርግጫ ራሱ እንትን ስትል ነበርና ስታስቸግረን ነው በገመድ ያሰርናት እንጂ ምንም የተለየ የምታመጣው ነገር የለም። ግን እዚህ ቤት የገባ ሰው እንደዚህ በቀላሉ አይወጣም። እሱን ሰውጣ ሳይሃለሁ አንላቀቅም። ማናችሁንም አለቃችሁ። ምን አይነት ሰው እንደሆንኩ አታውቅም። ምን አይነት ሰው ነሽ? እሱን አሳይሃለሁ በተግባር አሳይሃለሁ ምናምን ነገር አትበይ። ይኸውልሽ እኛ ብዙ እንዳንቺ አይነት ድንቢጥ ስንት ሰው እንደሚይዘትብን እኔ ደግሞ እንዳንተ አይነት ብዙ ሰው ገድዬ አውቃለሁ። መግደል ብርቅ አይደለም። ልቀቁኝ። ወንድ ኮናችሁ ልቀቁኝ። ፍታው። ችግር የለውም። ይኸውልሽ ሰሚኛለሽ። ልቀቀኝ። በቃሽ እጅሽ ነው ይፈታል። እኔ ማን እንደሆንኩ አላወቅም። አሁን ይኸውልሽ እያንዳንዱን ነገር ትነግሪናለሽ ማለት ነው። ከኔ ምንም የምትሰማው ነገር የለም። ጊዜን አታጥፋ። ምንም ነገር አልነግርህም። ምን ያክል እርግጠኛ ነሽ ከዚህ በሰላም መውጣትሽን? እሌኒ አንተስ ምን ያክል እርግጠኛ ነህ እኔን ካሳሰርክ በኋላ በሰላም እንደምትኖር? ብዙ የሚጠብቁ ሰዎች አሉ። ሁለታችሁ ሹፌርሽ በነገራችን ላይ መጋዘን ገብቷል። በቁጥጥራችን ስር ውሏል። ያው በብዛት ከነሱ ጋር ልትገናኝ ስትወጪ ጋርዶች እንደማትይ ስላወቀን ለብቻሽ እንድትመጪ ያደርግ ነው እንጂ ድርጅትሽ ድረስ መተን ነበር። ቅድም ብዙ ሰዎች እንዳሉ ሻቃለሁ። ለዛ ነው ከዛ ተነጠለሽ እንድትወጪ ያደረኩት። ለዛ ነው ያንቺ አይነት ደግሞ ብዙ ቆሻሻ ባለሀብት ወንጀለኞች እንዳሉ አናውቃለን። ለዛ ነው ደብዛሽን አጥፍተን ወደዚህ እንድትመጪ ያደረግነው። ስለዚህ አንድና አንድ ያለሽ አማራጭ እኛን ተባብረሽ የምንልሽን ብቻ መናገር። አይ እምቢ የምትይ ከሆነና ይሄ እንደለመድሽው በገንዘብ የታወረ ጭንቅላትሽን በገንዘብ እኛንም ልደል የምትሞክሪ ከሆነ ያው እንደለመድሽው እንግዲህ ወደ መጋዘንሽ ትወረወራለሽ። ስታስበው እንደዚህ አይነት ስራ ብቻዬን ምሰራ ይመስላል? እኔ የማይፈልጉኝ ሰዎች አሉ ይመስላችኋል? እንዳወቁ ሁላችሁንም ነው የሚጨርሳችሁ። ሁላችሁንም። የህንድ ፊልም ታያለሽ? እንደዚህ አይነት ነገር ህንድ ፊልም ላይ ነው እንትን የምንለው። ስታውቁ ምናምን ይሄ ዛቻ፣ ማስፈራሪያ፣ ወሬ እሱን በተግባር ሳደርገው አሳይካለሁ። የዛኔ ታረጋግጣለህ።
አሁን እንንገርሽ አንቺን የሚያሳስሩ ማስረጃዎችን በመፈለግ ራሳችንን ቢዚ አድርገናል። ከዛ ካንቺ ጋር ንግግር አይኖረንም። ገብቶሻል? ካንቺ ጋር ንግግር አይኖረንም። ግን ዋና አንድ እንድትመልሽልኝ የምፈልገው ጥያቄ አለ። እኔ ምንም ጥያቄ አልመልስልህም። ጊዜያችሁን አታጥፉ ሁላችሁ። ልቀቀኝ! እባክህ ሚኪ ተረጋጋ። አለቅህም፣ አንላቀቅም፣ አለቅህም። ከዚህ ልውጣና ማን እንደሆንኩ አሳያለሁ። ዞር በል። አለቅህም። አንተን ማገላገልሽ እኮ ሌላ ነገር አስቤ አይደለም ሚኪ ችግር ውስጥ እንዳይገባ በሚል እንጂ አንቺ ብትሞች ባትሞች ግድ የሚሰጠኝ ይመስልሻል? ስርዓትሽን ያዝሽ። ይኸውልሽ የማይረባ ወሬሽን አቁመሽ ለምንድን ነው ናኦድን ያስገድልሽው? ምንም ነገር አለ። ለምንድን ነው? ምንም ነገር አለ። ዞር በል። ልቀቀኝ! 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 ለምንድን ነው ናኦድን ያስገድልሽው? ይኸውልሽ 10,000 ጊዜ ማን እንደሆንኩ ምናምን አትበይብኝ። ዞር በል። አለቅህም፣ አንላቀቅም። አርፈህ አፍሽን ዝጊና ስርዓትሽ። ይኸውልህ ሚኪ ተረጋጋ። ማን እንደሆንኩ አላወቅም። ማን እንደሆንኩ አላወቅም። ማንም ሙኝ ትሰሚኛለሽ? ሚኪ እባክህ ተረጋጋ። ይኸውልህ ሚኪ ስሜታዊ እየሆንክ ነው። ተረጋጋ። ሰይጣን አንቺ ስርዓት ይዘሽ ቁጭ በይ። ሌላ ነገር እንዲፈጠር የምትፈልጊ አይመስለኝም። ይኸውልሽ መልሼ ነው እጅሽን ማስረው። ይኸውልሽ የሚጠይቅሽን ብቻ በትክክል መልሽ። አልናገርም። ከኔ ምንም ነገር አታገኝም። ከኔ ምንም ነገር አታገኝም። ልቀቀኝ! ሚኪ እባክህ ተረጋጋ። ይኸውልህ ሚኪ ይገባኛል፣ ግን ተረጋጋ። ይኸውልሽ ካሁን በኋላ ግን አያገባኝም። እየሰማሽ ነው? ምንም ነገር ሊያደርግሽ ይችላል። እየተናደደ ስሜታዊ እየሆነ ነው ያለው። ስለዚህ ምንም ነገር መሆን ማትፈልጊ ከሆነ በስነ ስርዓት ተናገር። ምንም የምናገረው ነገር የለም። ምንም ነገር አልነግራችሁ። ይኸውልሽ ተመልሶ እስከሚመጣ ድረስ አስቢና የሚጠይቅሽ ከኔ ነገር ጋር የሚሰሩ ሰዎች እንደጠፋው ሲያውቁ ያለውበት ድረስ አፈላልገው ይመጡና ሁላችሁንም ይገላችኋል። እዚህ ጋር ያላችሁ ሁላችሁንም ማንንም አይለቅ። ሳቅ። እኔም እንደማደርግ አሳያለሁ። እኔ በጣም ነው የምገርመኝ። ማለት እናንተ በሀብት ላይ ቁጭ ብላችሁ ወንጀል የምትሰሩ ሰዎች በገንዘባችሁ እኔ እንጃ ምን እንደምላችሁ ከመጠን በላይ ነው የምትመኩት፣ የምትኮፈሱት። በገንዘቤማ ያረኩትን አሳየው እኮ። ገና ከዚህ በላይ ደግሞ አደርጋለሁ። ከዚህ ወጥቼ ደግሞ በገንዘቤ አሳያለሁ። በነገራችን ላይ አንድ ነገር ልንገርሽ፣ አንድ ደስ የሚል ዜና ልንገርሽ። ሙሉ ድርጅቶችሽ ባንክሽ ውስጥ ያለው ሙሉ ገንዘብ እንዲታገድ አድርገናል፣ ከህግ አካላት ጋር በመነጋገር። እየሰማሽ ነው? አሁን እንኳን አንቺ መልቀቅ እችላለሁ፣ ውጭ ብዬ መልቀቅ እችላለሁ። ግን ደግሞ አንድ ስባሪ ሳንቲም የለሽም። እዚህ ድረስ የመጣሽበት መኪና ጭምር በመንግስት ቁጥጥር ስር ሆኗል። የህግ አካላቶች ይዘውት ሄዷል መኪና። ያንን የማድረግ ስልጣን የለም። ምንም ማስረጃ የለም። ምንም ማስረጃ የለም። ሌላውን ተይው፣ እስከዛሬ የሰራሻቸውን ወንጀሎች ተይው። በአቶ ናኦድ ላይ ትእዛዝ ያስተላለፍሽው አንቺ እንደሆንሽ ከነ ማስረጃ ነው የቀጠርሻቸው ሰዎች የነገሩኝ። ሲቀጥል ወንድምና እህት ተብዮቹ አሁን ላይ በእኛ ቁጥጥር ስር ናቸው። እየሰማሽኝ ነው? ስለዚህ ይሄ እንደ ተራራ ያሳበጥሽው ልብሽን ለተወሰነ ጊዜ ተንፈስ አድርጊውና በኋላ ትደርሽበታለሽ። መወጣጠሩን በሀብትሽ መመካቱን በኋላ ትደርሽበታለሽ። ግን አሁን ላይ ምንም ነገር እጅሽ ላይ የለም። ምንም ነገር ደግሞ መተማመኛም የለሽም። እንደዛ እንኳን እርግጠኛ አትሁን። ማሳየት ትችላለሁ ከፈለግሽ። እንዳሳየሽ ትፈልጊያለሽ? አዎ አሳየኝ፣ አለበለዚያ አላ። እሺ ካሜራማን ስልኩን ስጠኝ። እሺ በጣም ጥሩ። እሺ ይሄ እንግዲህ ሙሉ ንብረትሽ መንግስት እንደተቆጣጠረው የሚያሳይ ሰነድ ነው። አለቃችሁን፣ ዞር በልልኝ። ስለዚህ በገንዘብ መመካትሽ ያበቃለት ይመስላል። አለቃቸውም። ብሬን በልተው እነዛ ሰዎች አጋለጡኝ ማለት ነው። አለቃቸውም፣ ማናቸውንም አለቃቸውም። አንቺ ያደረግሽውን ነገር ነው እነሱ የሚያደርጉት። እየሰማሽ ነው? አንቺ ለሰራሽው ስራ የሚገባሽ ይሄ ነበረ። ለዛ ነው ይሄ ሙሉ ነገር ያደረግሽ። ስታስብ ይሄን ሁሉ ነገር ብቻዬን ማድረግ ነው የሚመስለው? አይመስለኝም። ለዛም ነው አሁን እነዛ ሰዎች ደግሞ ከያዙ አይለቋችሁም። እንደኔ አይደሉም፣ እነሱ ከኔ ይበልጣሉ። ስለነሱ እንድንነግሪ ነው
እስካሁን እኔ እየጠበቅሽ ስለነሱ ያለሁት ምንም እንጂ ነገር አልነግርም። አንቺ ናኦድን አስገድለሻል አላስገደልሽም እሱን ልጠይቅሽ አይደለም ቁጭ አልኩት። እየሰማሽኝ ነው? እሱን እንዳስገደልሽው ትእዛዝ እንደሰጠሽ ሁሉም ነገር ፎቶ የላክሽላቸው ሙሉ ነገሮች መረጃዎች ደርሶኛል። ሚኪ ምን እያደረግህ ነው? ሚኪ ምን እያደረግህ ነው? ሚኪ ተረጋጋ። ሚኪ እባክህ ተረጋጋ። ቁጭ በል ኤርሚ ቁጭ በል ተረጋጋ። ችግር የለም ይኸውልህ የቡዳ መድኃኒት ነኝ። ወይኔ ሚኪ እባክህ ተረጋጋ። እባክህ ተረጋጋ ሚኪ። አንቺ ውሻ ልጅ እሺ ይገባኛል። ተረጋጋ ሚኪ። እሺ ተረጋጋ። እባካችሁ አረጋጉት። ትሰሚኛለሽ? ስርዓት ይዘሽ ተናገር። አሁንም ቢሆን እውነቱን ትናገሪያለሽ አትናገሪም? ይኸውልሽ ይሄን የማይረባ ነገር አቁመሽ እውነቱን ትናገሪያለሽ አትናገሪም? ከኔ ምንም ነገር አታገኝም። ምንም ነገር አልነግራችሁ። ይኸውልሽ እያንዳንዱን ነገር ትነግሪናለሽ። እንዴት እንደማንነግሪን ደግሞ እሱን አሳይሻለሁ። እባክህ ተረጋጋ። የሆነ ነገር ትሆንባለች ሚኪ። ልታሰት እየሞከረች ነው። አንተ ተረጋጋ። እነዚህ የማይረቡ ልጆች ይኸውልሽ ትሰሚኛለሽ? ደግሞ ምንም ነገር ቢያደርግ እንደማላድንሽ ወቂ። ከፈለጉ እዚህ አንቆ ይግደልሽ። እየሰማሽ ነው? ይኸውልሽ በጣም ስሜታዊ ይሆናል። ለብዙ ጊዜያት የያዘው ኬዝ ነው እየተበላሸበት ያለ። ስለዚህ ካሁን በኋላ ምንም ነገር ሊያደርግ ምንም ነገር ሊፈጽም ይችላል። ስለዚህ ስርዓት ይዘሽ መጠይቅሽን ብቻ መልሽ። ደግመሽ ሀብት ንብረት ምናምን ብትይ እኔ ራሴ ነኝ እዚሁ ማንቀሽ። እየሰማሽኝ ነው? እየሰማሽኝ ነው ወይ? እየሰማሁህ ነው። በጣም ጥሩ። አንቺና ካፕቴን ናኦድ ምንድን ነው የሚያገናኛችሁ? እኔ ምንም ነገር አልነግርህም። አሁንም ቢሆን ምንም ሀሳቤን የምቀይረው ምንም ነገር የለም። ደግሜ ልጠይቅሽ፣ ከኔ ምንም የምትሰሙት ነገር የለም። አንቺና ካፕቴን ናኦድ ምንድን ነው የሚያገናኛችሁ? ይሄን ነገር ባወራ ብዙ የሚገሉኝ ብዙ ሊያጠፉኝ የሚፈልጉ ሰዎች አሉ። እነማን ናቸው? መናገር አልችልም እነማን እንደሆኑ። እኔ የምተውሽ ይመስልሻል? ምናልባት እነሱ በአንድ ቀን በአንድ ጥይት ህይወትሽን ሊያጠፏት ይችላሉ። እኔ ግን ይህን ጉዳይ ካልነገርሽኝ መቼም ቢሆን መቼም አልለቅሽም። እሺ? እንደነሱ መግደል ምናምን አይደለም የኔ ስራ። እስክትናገሪ ድረስ ነው ማሰቃይሽ። እየሰማሽኝ ነው? ምንም ብታሰቃየኝ ምንም ነገር ልነግርህ አልችልም። እኔ ምንም ማውቀው ነገር የለም። አላቅም። ስለምታወራው ነገር ምንም ማውቀው ነገር የለም። እሺ፣ አንቺን ደስ እንዳለሽ። እሺ፣ በጣም ጥሩ። እሺ፣ አመሰግናለሁ። ካሜራማን አንድ መልእክት ተልኮል። ምን እንደተላከ ታውቂያለሽ? የ12 ዓመት ልጅ ሴት ልጅ እንዳለች ተነግሮኛል። ልጄን እንዳትነካት። ለመጣት ልጄን እንዳትነካት። እኔ የምትፈልገውን ነገር እንዳለ እነግርሃለሁ። ልጄን ግን እንዳትነካብኝ። ይቻላ። ለዚህ ነው አትፈንጪ ስልሽ ነበር። ወይኔ ከነዛ የማይረቡ ልጆች ጋር ሰርቼ ነው እንደዚህ ጉድ የሆንኩት። ወይኔ ሉኒ እነሱማ አንቺ እንዳልሽው በስነ ስርዓትና በጥንቃቄ ነው ሁሉን ነገር የሰሩት። ግን ደግሞ አንድ ያጠፉት ጥፋት ምን እንደሆነ ታውቂያለሽ? ከኛ ጋር መነካከታቸው ነው። ልጄን ምንም ነገር እንዳታረጉብኝ። ልጄን ከነካችሁ ማናችሁንም አለቃችሁ። ይሄን ጉዳይ ደግሞ ሙሉ ማስረጃ ካልሰጠሽኝ ሁሉንም ነገር ካልነገርሽኝ ይገሉብኛል። እምልልሻለሁ ልጅሽን መቼም አትያት። እኔንም ልጄንም እነሱ ይገሉብኛል። አንተ ሁሉንም ነገር ብነግርህ ልጅሽን አሁን በእኛ ቁጥጥር ስር ነች። የእኛ ሰዎች ይዘዋታል። ወደዚህም እንዲያመጧት ትእዛዝ ሰጥቻቸዋል። ያመጧታል። ግን ደግሞ የልጅ ህይወት ላይ የምትወስኚው አንቺ ነሽ። አይ አሻፈረኝ፣ ምንም ነገር አልነግራችሁም የምትይ ከሆነ የአንቺ ምርጫ ነው። ልጅሽን ወስደን እቤትሽ እናስቀምጣታለን። ልክ እንዳልሽው አብረውሽ የሚሰሩ ሰዎች ምን እንደሚያደርጉ ታውቂያለሽ። ላንቺ አልነግርሽም። ስለዚህ ለልጅሽ ከቨር እንዲደረግላት እንድትጠበቅ የምትፈልጊ ከሆነ እውነቱን ንገር። ያንተ ጥበቃ ልጄን አያድናትም። እነሱ በጣም ረጅም እጅ ነው ያላቸው። ከኔ ይበልጣሉ። ከኔ የበለጠ ኃይለኛ ሰዎች ናቸው። አታውቃቸውም። ከምን ጋር እየተጋጫችሁ እንዳለ እንኳን የምታውቁ አይመስለኝም ሁላችሁ። ያልገባኝ ነገር አሁንም አልነግርም እምቢ እያልሽ ነው ያለሽ?
መናገር አልችልም ነው ልጅሽ እያልኩ ያለሁት። ልትሞት ነው እያልኩሽ ነው ደግሞ ያለሁት እኔ። እሺ በጣም ጥሩ። ይሄ እኮ ያንቺ ውሳኔ ነው። ካሜራማን ጋርዶቹ ልጅቷን እቤት እንዲያስቀምጣት በቃ እሺ፣ በቃ የምትፈልገውን ነገር እነግርሃለሁ። የምትፈልገውን ነገር ሁላ እነግርሃለሁ። ልጄን ግን እንዳትነኩብኝ። አይተሻለ በራስ ላይ ሲደርስ ምን ያህል እንደሚከብድ። የስንት ሰዎችን ህይወት ስትወስጂ ስንት ልጆች ያለ አባት ያለ እናት እንደቀሩ ታውቂያለሽ። ያንቺ የገንዘብ ጥማት፣ ያንቺ የንብረት ጥማት ብቻ ይሄም ሁሉ ነገር አስደርጎሻል። ምንም ማድረግ አልችልም ነበር። ልጄን ለማሳደግ ያለኝ ምርጫ ይሄ ብቻ ነበር። ምክንያት ይሄ የማይሆን ምክንያት አትንገሪ። የማይሆን ምክንያት አይደለም። ለልጄ ስል ነው እዚህ ሁሉ ነገር ውስጥ የገባሁት። ለልጅሽ ስትይ ነው ሰዎችም ገዲ። ልጄን ለማሳደግ ነው እዚህ ሁሉ ነገር ውስጥ የገባሁት። ልጄን ብቻዬን ነው ማሳደጋት። ማንም ሰው ከጎኔ የለም። ስለዚህ ይሄም ሙሉ ስራ ምሰሪው ልጅሽን ለማሳደግ ሲል አዎ ያለፉትን 10 ዓመታት ሰዎች ሲገኝ የነበረው ልጅሽን ለማሳደግ ስትይ ነው። አዎ ለመኖር ስል ነው ሳረግ የነበረው። ለልጄ የተሻለ ህይወት ለመስጠት ስል ነው እንደዛ ሳረግ የነበረው። ይሄ ቀልድሽን ወደዛ ታዩና ለራስሽ ንገሪው እሱን። ይሄ የምታወሪውን ነገር እኔ ማምን ይመስልሻል? አሁን ስታስቢ ማመን አለማመን ያንተ ግዴታ ነው፣ ያንተ መብት ነው። በጣም ጥሩ። በትዕግስት በማግባባት በስነ ስርዓት ላዋራሽ እየሞከርኩ ነው። አንቺ ደግሞ እንደማየው ከሆነ ምንም እንደዚህ አይነት ጸባይ እንዳልፈጠረብሽና ከልጅሽ በላይ የራስሽ ህይወት እንደሚያሳሳሽ እያየሁ ነው ያለሁት። አሁን ላይ ብትናገሪ እነሱ እንደሚገሉሽ እንጂ አሁን ላይ ልጅሽን እዛ ትተናብል መጣ ምንም እንደማይመስልሽ ነው እያየሁት ያለው። ስለዚህ በጣም ጥሩ። አንቺ እንደፈለግሽ ይሆናል። ልጅሽንም እዛው ቤት ወስደን እንተዋታለን። በጣም ጥሩ። እንደማየው ከሆነ ምንም ነገር ልነግሪ ፈቃደኛ አይደለሽም አይደለ? ምንም ነገር ልነግር አልችልም። እባክህ ተረዳኝ። እሺ በጣም ጥሩ። አንቺ ምርጫ ይሁን። ካሜራማን እየጠራኝ ነው። ወደ ቤተሰቦች ተመልሼ እመጣለሁ። ወይኔ ምን አይነት ጣጣ ውስጥ ነው የገባሁት? ምን አይነት ማይረቡ ልጆች ናቸው? እሺ ቀለል እሺ በጣም ጥሩ ነገር ነው ያገኛል። ባልደረቤ ሚኪ ያው አሁን እዚህ ጋር የነበረው አብሮ ነው የነበረው ጋዜጠኛ ማለት ነው። ስላንቺ አዲስና በጣም ትልቅ መረጃ አግኝቷል። በጣም ወሳኝ ነገር ነው። እየሰማሽ ነው? እያዳመጥኩ። ስለዚህ ያን መረጃ ተጠቅመን ልናሳስርሽ እስከ መጨረሻው ልጅሽን እንዳታያት ማድረግ እንደምንችል ታውቂያለሽ። እንግዲህ በምችለው አቅም እናትና ልጅን ላለመለያየት ሞክሬያለሁ። በምችለው አቅም ልረዳሽ ሞክሬያለሁ። ግን አንቺ በጣም ራስ ወዳድና እንጃ ምን እንደምልሽ አላውቅም። ከዚህ በላይ ከአንቺ ጋር ማውራት አልፈልግም። ያው ውድ ቤተሰቦቻችን ሚኪ በጣም ትልቅ መረጃ እንዳገኘ ነግሮኛል። ስለዚህ ካሜራማን እሷን ወደ መጋዘን ትወስዱልኛላችሁ ማለት ነው። እባክሽ ትንሽ ከዚህ በላይ ከአንቺ ጋር መነጋገር አልፈልግም። ተነሽ ውሰዷት። ውድ ቤተሰቦቻችን እንግዲህ ያው እሌኒን እንግዲህ ወደ መጋዘን አስገብተናታል። ሚኪ እንግዲህ አዲስ መረጃ አዲስ ነገር አግኝቻለሁ ብሎኛል። ምንም ደስ አላለኝም። ድምፁ ስሰማው ቀደም በጣም ተረብሿል። ግን ደግሞ እኔ እንጃ ምን እንደሆነ አላቅም እስካሁን ድረስ። እስኪ ሚኪ እየመጣ ነው ያለውና ምን እንዳገኘ አብረን የምናይ ይሆናል። ወደ ቤተሰቦቻችን ያው ያገኘው ነገር እንግዲህ በእሌኒ ዙሪያ ከእሌኒ ጋር የሚገናኝ እንደሆነ አንዳንድ ነገሮችን ሰምቻለሁ። ከጋርዶቹም
ከካሜራማናችንም እና እስኪ ሚኪ ይምጣና ደግሞ ያለውን ነገር በር እየተንኳኳ ነው። እየገቡ ነው ያሉት፣ ግቢ ውስጥ ገብተዋል። ሚኪ ይምጣና እስኪ ያለውን ነገር ደግሞ አብረን ምና ይሆናል። በዚህ ጉዳይ ላይ ምን እንዳለ እነ ሚኪ መጥተዋል። እስኪ ልቀቀኝ እንዴ! ልቀቀኝ በቃ። ምንድነው እንደዚህ የምታደርገኝ? ሁሉንም ነገር እኮ አይደል ደግሞ እንደደበቀችን ስላላወክ ነው። ባካ እየሳመምከኝ ነው። ልቀቀኝ። እኔ ሁሉንም ነገር ነው የነገርኩህ አይደል እንዴ? ውድ ተመልካቾቻችን እንግዲህ ዝም በይ ኤርሚም አድምጠኝ። ውድ ተመልካቾች ይህች ሴት እንግዲህ ለምለም የተባለችው ሴት የበላያቸውን አለቃ እንግዲህ እሌኒ የምትባል ሴት ናት። እኔና ወንድሜ እንግዲህ አውሮፕላን አብራሪውን እንድንገድል የቀጠረችን ብላ ነበር። ሌላ ደግሞ ማንም ሰው የለም እኛ ብቻ ነን ብላ ነበር። ነገር ግን እኔ ሳጣራ አንድ ቅዱስ የሚባል ሰው እንግዲህ ከእሌኒ ጋር የሚሰራ ማለት ከእሌኒ ጋር እኩል በሚባል ደረጃ የሚሰራ ሰው ነው ያገኙት። ሄርሚ ስለዛ ሰው ሳጣራ ያገኙትን መረጃ አታምንም። ናኦድ እንዲገደል እንደውም የእሌኒ በላይ ነው ማለት ይቻላል። ናኦድ እንዲገደል ትእዛዝ ሲሰጥ የነበረው ማን ነው? ቅዱስ። አንቺ ደግሞ በጣም ጥሩ ቀና በይ እስኪ። እና ታዲያ እሷን አትጠይቋትም እንዴ? ምን አውቃለሁ። ቀና በይ እስኪ። እሌኒ ማለት በቃ እሷን ጠይቋታ እንዴ? እኔ እሷን ነገርኩህ አይደል? ቀና በይ። ስለ ቅዱስ ለምንድን ነው ያሸሽን? ንገሪኛ። ተወኝ በቃ። ታሳመመኝ እንዴ? ይኸውልሽ አሁን ስለ ቅዱስ እያንዳንዱን ነገር ትነግሪናለሽ። ቅዱስ ማን ነው ምንድን ነው የሚለውን እያንዳንዱን ነገር። ለምንድን ነው እሷን የማትጠይቃት? እሷን ፈርታት ነው አይደለ? አንቺ ይውሻለሽ። ለምንድን ነው የደበቅሽን? ሌላ ማንም ስለማሽ ለምንድን ነው የደበቅሽን? ዞር በል ዞር በል። ለምንድን ነው አንዴ ዞር በል ልቀቀኝ። ለምንድን ነው የደበቅሽን? ነይ 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 ነይ። ሌላ ነገር ሆነባለች። እባክሽ አንዴ ቆይ ወደዚህ ይኸውልሽ። አዋሪ ሰማያለሽ? እሺ ተረጋጋ። ቆይ ዞር በል እባክህ። ኤርሚ ተው እጅን ነው መጀመሪያ። ይኸውልሽ ሰሚኛለሽ? ለምንድን ነው ያሸሽን? ለምንድን ነው ያሸሽን? ለምንድን ነው ያሸሽን? አንቺ ምንድን ነው አላማሽ? ማን ላከሽ? ምንድን ነው አላማሽ? ቁጭ በል ምንም አላረጋትም። ቁጭ በል እሺ ተረጋጋ። ቁጭ በል አንዴ ቁጭ በል እባክህ ልቀቀኝ። ይኸውልሽ ልቀቀኝ እባክህ። ዙሪ ወደ ካሜራ ዞረሽ ለምንድን ነው በየጊዜው የምትደብቂኝ? በቃ ጎዳኝ። ማንሽ ምንድነሽ? ምንድነው አላማሽ? አንቺ ወንጀለኛ ሌባ፣ እስር ቤት ነው ማስወረውርሽ። ጠብቂ፣ አንድ ቀን ብቻ ስጪኝ። ነገ ልንገርሽ። ይኸውልሽ እስር ቤት ሰሚኛለሽ? ወይኔ ቤት ነው የምትገኝ። ይኸውልሽ ድብን ብትይ ጥሩ ነው። ምንድነው አላማሽ? ለምንድነው የምትደብቂው? በቃ ልቀቀኝ። መጀመሪያም ነገርሽ ነበር ምንም ነገር እንዳታታልኝ ብለሽ። ስለ ቅዱስ አንድም ነገር ሳትናገር ሌላም ደግሞ የደበቀችው ነገር ይኖራል። አሁን ምን እንደምናረግ ታውቂያለሽ? በደም ይኸውልሽ ጥፍር አድርገው ያስሩሻል። ምግብ እንዳይሰጡሽ ነው የምናረገው። ምግብ እስቲ ካለ ምግብ እንዴት እንደምትቆያት እናያለን። ጠኔና ረሃቡ ሲደፋሽ ከተናን ጀምሮ እኮ ምንም እያገኙ አይደለም አይደል? ልብስ እንኳን የምቀየርበትን ቦታ አልሰጣችሁኝም። ለምንድን ነው እንደዚህ የምታደርጉኝ? ችግር የለውም። ይሄ ልብስ በቂ ነው። ልብስሽ አልቆሸሸም። የቆሸሸው አንቺ ነሽ። የቆሸሸው አምሮሽ ነው። ይሄ አምሮሽ ነው። ደደብ ጭንቅላትሽን የቆሸሸው ህሊና የሚባል ስለሌለ ነፍሰ ገዳይ ነሽ። ነፍሰ ገዳይ ነሽ። ናኦድን በመግደልሽ ይኸውልሽ የእጅሽን እንድታገኝ ነው የምናረገው። ይኸውልሽ እሷን ስለምትፈራት ነው። ዝም በይ። እሷን አትበይ። እሷን አስረናታል። እሷ እንደውም እንዳንቺ አይደለችም። የገባት ነው። ታፈቹ ቢቀርብሽ ይሻላል። ከኛ ጋር በጣም ሙጢ ምላሳም ነሽ። ቆይ እናንተ ከኔ ውጪ ያሸነፋችሁት የለም? ዝም በይ። አትሞጣም ውጪ እንዳልደግምሽ። አትሞጣም ውጪ። እየጎዳችሁኝ እኮ ነው። አንገቴ መዞር እንኳን አቅቶኛል አይደል? እንዴት ነው የምናገረው? ሲያንስሽ ነው። እሺ እኔ ነገሩን ተጠራጥሬ ስለ ቅዱስ ባላጣራ እኮ በቃ ልሸውጂና። ለነገሩ አሸውጂንም እዚሁ አይደለሽ? የትም አባሽ አትሄጂም። እሌኒ ራሷ ትነግረን ነበር ስለ ቅዱስ። ቅዱስ ማን ነው? ዝም በይ። እሷን ጠይቃት አትበይ። ዝም በይ ብዬሻለሁ። አንተ ነው ኤርሚ ጣልቃ አትግባ። ሰሚናለሽ? አንቺ ለወንድምሽ ማትሆኚ ለማንም አትሆኚ። ሌላ ነገር እንዳይፈጠር ስራችን ነው። አላማሽ ምንድነው? አቁም። ይሄ እንባሽን አቁም። አላማሽ ምንድነው? በቃ ልትገሉኝ ነው እንዳዘባችሁት። ግደለኝ። በቃ ልትገሉኝ ነው አይደለ? ግደለኝ። በቃ ግደለኝ። ተረጋጋ። አላማሽ ከዚህ በላይ ምንድነው የቀረ? ልትገለኝ ነው አይደለ? ምንድነው አላማሽ? ንገሪና። ምን ቀረ? በቃ ገደልከኝ አይደል እንዴ? ወይኔ እንግዲህ ሐሳብሽ ምንድነው?
ስለምን ሀሳብ ነው? በቃ ልትገሉኝ ነው አይደል? ያሰባችሁት ትገሉኝ። ምንድነው ንገሪኝ። የተጠየቅሽው ለምን ምንድነው? እንደዚህ አስረንሽ እንደዚህ እያንገላታንሽ መጨረሻሽ እንደማያምር እያወቅሽ ምንም አማራጭ እንደሌለሽ እያወቅሽ ለምንድን ነው የምትዋሺው? ምን ተማምነሽ ነው? ምን ተማምና ነው ኤርሚ? ምን ተማምነሽ ነው? ይኸውልሽ ካሁን በኋላ እንኳን ላገላገልሽ እየሰማሽኝ ነው። አንተማ እያስደበደብከኝ ነው አይደል እንዴ? አገላገልከኝ ነው የሚባለው። እያስመታኝ ነው። አትሞጣም ውጪ። ከዚህ በላይ ይኸውልሽ አታድነኝም። እንደዚህ ሲያደርገኝ እንደዚህ አንገቴን ከበሰው እስከሚያደርግ ድረስ ነው። የሱ እንዳንቺ ነፍሰ ገዳይ አይደለችም። አትጩ። ይኸውልሽ የሱ እህት እንዳንቺ ነፍሰ ገዳይ አይደለችም። እኔ እህት አለችኝ፣ ግን ነፍሰ ገዳይ አይደሉም። የእኛቶች እንዳንቺ ጭራቅ አውራ አይደሉም። አንድ ሴት ለሁለት እንደዚህ የተፈራረቃችሁ ልትገሉኝ ነው እንዴ? ዝም በይ እስኪ አንቺ ናውድ ምን አድርገሽ ነው? ጭራሽ ደግሞ ካንቺም ብሶ። እሺ በቃ ለቀቀኝ። ይኸውልሽ አታውሪ፣ አታናጅኝ። ይኸውልሽ እሺ በቃ ለቀቀኝ። መልስ አትመልሺ። ካንቺም ብሶ መልስ አትመልሺ። ሰሚኛለሽ? መልስ አትመልሺ። መልስ አትመልሺ። እየመታኝ እኮ ነው። እመታሻለሁ። ዝም በይ እሺ። ሚኪ ተረጋጋ። ከዚህ ባሰ ነገር እንዳይፈጠር ከፈለግሽ በስነ ስርዓት አውሪ። ሰሚኛለሽ? ቅድምም በጸባይ ተለማምጬ እንድታወሪ ለማድረግ ሞክሬያለሁ፣ ግን ደግሞ አንቺ ጉልበት ነው የምትወጪው። ይሄ ያዞን ባሽን አቆሚ። ይኸውልሽ አይደለ ጉልበት አታስመስይ። አሁን ስለ ቅዱስ ንገሪኝ። ባሽን አቆሚ። ስለ ቅዱስ ንገሪኝ። ሌላ ምንም ትርፍ ነገር አንፈልግም። ስለ ቅዱስ ንገሪኝ። ይሄ ቀፎ ጭንቅላትሽን ደግሞ ይኸውልሽ ማትረቢ እየጠበኩሽ ትንሽ ህሊና የለሽም። በቃ እሷ ትነግራለች። ሁሉንም ነገር ለገንዘብ ብለሽ ትገያለሽ። እሷ ትንገር፣ ሁሉንም ነገር እሷ ታውቀዋለች። እሷ እሷ ትነግራለች። በቃ ለገንዘብ ብለሽ ለምን እሷን አትጠይቋትም? እሺ እሷ እንደምን አትነግሯትም? አትጩይ፣ እኔ ላይ አትጩይ። በጸባይ በስነ ስርዓት ነው እያወራሁሽ ያለው። አትጩይ፣ እኔ ላይ ቀስ ብዬ ነው ያወራሁሽ። በትክክል መልሽልኝ። ለምንድን ነው ያሸሽኝ? ቢያንስ አንተ እንኳን አትሻለም። ለምንድን ነው እንደዚህ አንተ ምንድን ነው አስሬ ሌላ ነገር አንፈልግም። በቃ ስለ ቅዱስ ትነግሪናለሽ ወይስ አትነግሪንም? ራስሽን ብልጥ አድርገሽ ታስቢያለሽ። ከታርገው እንዴት እንደምናስወራት እኔ የማውቀው ከታርገው። ያው ሚኪ እረዳለሁ ማለት እንኳን እንደዚህ አይነት ሰው ህይወት ጠፍቶ አይደለም ኬዞች እንኳን መረጃዎች ስናጣ ምን ያህል ስሜታዊ እንደምሆን አውቀዋለሁ። እኔም ብዙ ነገር አለ፣ ግን ደግሞ በዚህ ከቀጠልክ እጅግ ላይ ነው ሰበብ የምትሆንበት። ለእኛ ነው ችግሩ በኋላ። ስለዚህ ተረጋጋና እሷም ከዚህ በኋላ የምትናገር ይመስለኛል አይደል? እየሰማሽኝ ነው? እየሰማሁህ ነው። ካሁን በኋላ ምንም ነገር ቢፈጠር ኃላፊነቱን ራስሽ ትወስጃለሽ። ምንም ነገር አላደርግም። እየሰማሽኝ ነው? አሁን የሚጠይቅሽን እሱም የሚጠይቅሽን እኔ የምጠይቅሽን ነገር በስነ ስርዓት መልሽልን። ሰማሽኛ? አዎ ሰምቻለሁ። እንደ ቀድሙ ይሄ ያዞን ባሽን እያለቀሽ እኛን ለማታለል ሴት ስለሆንኩኝ እያጠቃችሁኝ ምናምን ልጃልሽ ሌላ ነገር እንዳታወሪ እሺ? ቀጥይ። ቅዱስ ማን ነው? ስለ ቅዱስ ሁሉንም ነገር እፈልጋለሁ። ሁሉንም ማስረጃ። እየሰማሽኝ ነው? ተናገሪ። ያው ቅዱስ ማለት የኤሊኒ ጓደኛ ነው። ጓደኛ ማለት አብሮ ነው የሚሰሩት። በጣም አብረው ይሰራሉ። ግብረ አበሩ አበይ እና ቅዱስ እንደውም ከሷ ኃይለኛ ነው፣ ተሰሚነት አለው። ሁሉንም ነገር ቢናገር ለሁሉም ነገር ሁሉም ሰው ይፈራዋል፣ ይሰማል። እሷንም እሱ ያዛታል ማለት ነው። እና ከሷም በላይ ነው እሱ። ቅዱስ በጣም ትልቅ ሰው፣ ትልቅ ወንጀለኛ ነው። ወንጀሎችን ሁሉንም ነገር ያለው ነገር ሁሉም ነገር ይሳካለታል ባንዴ። ያው ቅድም መናገር ያልቻልኩት ማለት እሱን ተናገርኩ ማለት በጣም ከባድ ነው። ለኛ ብቻ ሳይሆን ለእናንተም እሱን ለማግኘት በጣም ይከብዳችኋል። እናንተና ይኸውልሽ ስሚ፣ ስለኛ ምንም የሚያገባሽ ነገር የለም። እየሰማሽኝ ነው? መፈልገው ምን ነገር ብቻ ንገሪኝ። ይጎዳችኋል አይጎዳችሁም እሱ የኛ ችግር፣ አንቺን አያገባሽ።
እኮ ያው ቅድምም ያልነገርኩት ለእናንተ በማሰቤ ነው። እሱ በጣም ኃይለኛ ሰው ስለሆነ ነው። እሺ አሁን ማን ይኸውልሽ ይናገራል? እንኳን ለእኔ ወንጀልሽን ለሚያጋልጠው ለእኔና ለሚኪ ይቅርና ለወንድምሽ ራሱ ማትሆኝ ሰው ነሽ። ገንዘብ ካገኘሽ የእናትሽን ልጅ ወንድምሽን ምትሸጪ አይነት ሰው ነሽ። ስለዚህ ለአንተ አስቤ ነው ለእናንተ አስቤ ነው ምናምን የምትይው እዛው ያዡ ለራስሽና በትክክል ተናገሪ። ያው ማለት እኔ ቅድም እሷ ተተጋለጠች ቅዱስ ይተርፋል ብዬ ነው። ቅዱስ ማለት መጋለጥ ይፈለግኩት። ቅዱስ ማለት በጣም ብዙ ስራዎች የሚያሰራኝ ሰውዬ ነው። በጣም ብዙ ስራዎች ያሰራኛል። ማለት ያው ሰውዬ ስል ያን ያክል ትልቅ ሰው የሚባል አይደለም፣ ገና ወጣት ልጅ ነው። ስራዎቹን በጣም ብዙ ስራዎች ስለሚያሰሩኝ እያሰራኝ ስለሆነ አሁን እሱን ተናገርኩ ማለት ብዙ ነገር በቃ ስራ መስራት አልችልም፣ ምንም ማግኘት ስለማልችል ተመልሼ ተቀምጬ ድህነቴን የድሮ ድህነቴን ይዤ ነው የምቀመጠው። እኔ ቅዱስ የደበኩት በቃ ቅዱስ ማለት አሁን እሱ ብናገር መሱ ይገለኛል፣ በቃ አይመረኝም። እንደሷ እንኳን ዝም አይለኝም። እሷ ቢያንስ በሆነ ነገር በምንም ምክንያት በምንም ልናመልጣት እንችላለን። እንደምንም ነገር አስገድደው ነው የሆነ ነገር ብዬ እሷን እንትን ይቅርታ ልጠይቃትም እችላለሁ። እሱ ግን ምንም በቃ ርህራሄ የለውም። ጨካኝ ነው፣ በጣም ጨካኝ ሰው ስለሆነ እስከማወራው ድረስ እንኳን እስከማናገረው አይጠብቀኝም። እዛው ነው በቆንኩበት የሚገለኝ። እኔንም ወንድሜንም አይን እያየ ነው የሚገለን እና እሱ በጣም ኃይለኛ ሰው ነው። አሁን እሱ አወቀ ማለት በቃ እስከምናገረው ድረስ እንኳን አይጠብቀኝም። በቃ አስገድደውኝ ነው እንደዚህ ሆኜ ነው ብለው እንኳን አይሰማኝም። ምንም ነገር መስማት ስለማይችል እዛው ነው በቃ የሚገለኝ እና በጣም ኃይለኛ ሰውዬ ነው እሱ። ለዛ ነው እኔ መናገር የከበደኝ እና አሁን እናንተ ራሱ እናገኝ እስከምትሉ እስከምታገኙት ራሱ ድረስ እኔ በቃ ደቂቃ እንኳን ያቆየኝም ይገለኛል። በቃ እንደሚገለኝ አውቄ ነው ይሄን ሁሉ ነገር መናገር የቻልኩት እንጂ ስለሱ መናገር አቅም የለኝም። እንደዚህ ቅዱስ ብዬ መናገር ራሱ አልችልም። ግን ያው በቃ ይገለኛል፣ ይገለኛል። በነገራችን ላይ እዚህ ቤት መሆንሽን አንቺም ወንድምሽም እሌንም እዚህ መሆናችሁን ከኛ ከክሩ አባላቶች እዚህ ከምታያቸው ውጪ ማንም ሰው ያውቃል። አይ ተሳስታል። እሱ በጣም ነው የሚያውቀው፣ የት እንዳለን ራሱ ያውቃል። ሲቀጥል ይኸውልሽ ስሚ፣ ሲቀጥል ደግሞ አሪፍ ነው ይወቅ ቢመጣ ደስ ይለናል። እኛ ወጥመዳችን ውስጥ ነው የምናስገባው። ገብቶሻል? እናንተ እስከምትዙት አይጠብቅም። እኔ ነው የሚገለኝ። ዝም በይ አንተ ስለማታውቀው ነው እንደዚህ የምትለው። ቅዱስ ማለት በጣም ኃይለኛ ሰው ነው። በቃ ማንንም አንተን አይደል አስሬ ይገለኛል አትበይ። መሞት እኮ ሳያንስሽ ነው። ይገለኛል ስላልሽ እኛ የምናዝንልሽ ወይም ደግሞ ምን ሸፋፍንልሽ ይመስልሻል? ላጠፋሽው ጥፋት እንደውም መክፈል ያለብሽ ዋጋ እሱ ነው። በቃ አሁን ምንም ነገር አታድርግ። ግን እየለመንኳችሁ ነው። ሁሉንም ነገር ነገርኳችሁ አይደለም? ሁሉንም ነገር አልነገርሽኝ። ስለዚህ ከሱም እንዴት ነው በቃ እንጃ። እባክህ እየለመንኩ ነው። በቃ አሁን ከዚህ ቦታ ልጥፋ፣ እሱ እንዳያገኘኝ። ትጠፊያለሽ፣ በደንብ ትጠፊያለሽ። መጀመሪያ ግን ይሄ ቅዱስ የሚባለውን ግለሰብ እጃችን ማስገባት አለብን። እየሰማሽኝ ነው? ከዛ በኋላ ማውራትም ከፈለግሽ ከሱ ጋር እንድታወሪ ማድረግ እንችላለን። እኔ እንዴት ነው ማውራው እንጂ እኔ እሱ ማውራትም አልፈልግም። ብቻ ነው አንዴ የሆነ መለስ ፍጠሩልኝና አንዴ ልጥፋ ከዚህ ቦታ። እኔ ከዚህ ሀገር መኖር አልፈልግም፣ እጠፋለሁ። እኔ እሱ ካገኘኝ ይገለኛል። ልጥፋ በቃ እባክህ እየለመንኩ ነው። እኔ ከዛ አንዴ ራሱ አድራሻ አለኝ ኤርሚ፣ ችግር የለውም ማለት ስለ ቅዱስ ሳጣራ አይደል እንዴ ማን ነው የሚለውን ሳጣራ ያገኘሁት። ስለዚህ አድራሻው አለኝ። አድራሻው መስጠት አይጠበቅብሽም። ምናልባት ግን አንድ እድል ልንሰጥሽ እንችላለን። የተለየ ስለ ቅዱስ አንዳንድ ፋይል አንዳንድ ነገሮች የምታውቂ ወይም ደግሞ ያሉሽ ነገሮች ካሉ እነዛን አሳልፈሽ ትሰጥኛለሽ። በቃ ያው ከዚህ ውጭ ምንም የማውቀው ነገር የለም። ይሄን አብረን ነው የምንሰራው። ይሄን ስራዎች በጣም ነው የሚያሰራኝ። ላቋርጥሽና ስሚ፣ የመጨረሻ እድልሽ ነው። እንደ ቅድሙ ከአንቺ ጋር በመጫጫው ወይም ደግሞ በመሳደብ ብቻ ድጋሚ አናልፍሽ። እየሰማሽኝ ነው? አዎ ይስማው። ስለዚህ የተሰጠሽን የመጨረሻ እድል ነው፣ ተጠቀሚበት። በቃ ይሄን ስራ ነው የሚሰራው። ሌላ እኔ ምንም አላውቅም። በቃ ይሄን ብቻ ነው እየሰራ ያለው እና አብረን ካፒቴን ናውድ ጋር ምንድነው የሚያገናኘው? እሱን ንገሪ። ያው በስራ ምክንያት ነው። በስራ ምክንያት ይገናኛሉ። ግን ያው የተጋጩበት ምክንያት ምን እንደሆነ አልገባኝም።
ይኸውልሽ ካፒቴን ናኦድ ከእንደዚህ አይነት ወንጀለኛ ሰው ጋር ምንም የሚያገናኘው ነገር የለም። አሁን እኔን አታስጨንቁኝ። በቃ እኔ ላምልጥ በእናታችሁ። ይኸውልሽ ትናገራለሽ አትናገርም? ምንድን ነው? ይኸው ኤርሚያስ የጠየቀሽን ጥያቄ መልሽ። ኤርሚያስ የጠየቀሽን ጥያቄ መልሽ። ከካፒቴን ናኦድ ጋር ቅዱስ የሚያገናኘው ነገር ምንድን ነው? እሺ አይ ሚኪ ተዋት በቃ። መሄድ ነው የምትፈልጊው? በቃ እሺ መሄድ ነው የምትፈልጊው? ጋርዶቹን አስገቧት። በቃ እኔ ያማዘው ካሜራማን ቆይ ስሚ፣ በቃ እኔ እናገራለሁ። ጋርዶቹን አስገቧቸው፣ ወስዳችሁ ቅዱስ ቤት ጋር ጣሏት። በቃ እኔ ከዛ ዋጋ ትከፍይበታለሽ። ተነሽ ከብሬ እየሰማሽ ነው? ዞር በይልኝ፣ ዞር በይልኝ፣ ዞር በይ፣ በቃ አንተ ጃተለኝም። እሺ በእናታችሁ ይለምንኳችሁ ነው። ዞር በይ፣ ቁጭ በይ። እኔ ምንም እናገራለሁ። በቃ እሺ እንዳትወስዱኝ፣ እዛም ሄድ አልፈልግም። እንዴ ዘልዝሎ ነው የሚሳቅለኝ። እንዴ ምንድን ነው እንደዚህ የምታደርጉኝ? እባክህ እየለመንኩ ነው። እሺ ቁጭ በይ። እሺ እባካችሁኝ እና መገናኛችሁ እነሱ የፈለጉት ሚኪን ነበረ። ሚኪ ማለት እሱን ማለት ሚኪን ነበር። በቃ ጸባቸው ከሚኪ ጋር ነው። እነሱ እሱን ገለው ኬዙ ወደ ሚኪ እንዲዞር ነበር የፈለጉትና ይኸውልሽ ደግሜ ላስጠንቀቀሽ፣ እየቀለድሽ ከሆነ በራስሽ ላይ ነው የምትወስጂው። ምን እያልሽ ነው ያለሽው? በቃ እየነገርኳችሁ ነው። የምነግራችሁን ካላመናችሁ ምንም ማድረግ አልችልም። አትጩይ፣ ዝም ብለሽ አትጩይ። የምትጠየቂውን ብቻ ተናገሪ። በቃ ሚኪ ነበር የፈለጉት። ለምንድን ነው እሱ የሚፈልጉት? እኔ ከሚኪ ጋር ምን ያክል ኬዝ እንዳላችሁ አላውቅም። ሚኪን ነው የፈለጉትና ናኦድን ገለው ከዛ ሚኪን የገደለው እንዲባል ነው የፈለጉት። በሚኪን እንዲመካ ማለት ከሚኪ ጋር ካንተ ጋር ምን አይነት ኬዝ እንዳላችሁ ባላውቅም አንተን እድሜ ልክህን ለማሳሰር ነው የሚፈልጉት። በዛ ሰውዬ የተነሳ አንተ ገለኸዋል ተብሎ አንተ እድሜ ልክህን እዛ እስር ቤት እንድትበሰብስ ነው የተደረገው። እቅዱ እንደዛ ነበር እና ግን ያው እቅዱ ከሻፋ። በቃ ምንም ሊሆን አልቻለም፣ አልተሳካላቸውም። እቅዳቸው እንደዛ ነበር ያቀዱት። አንተ እዛ ውስጥ እንድትገባና ከዛ አንተ እድሜ ልክህን እዛ እስር ቤት እንድትታሰር ነበር የታቀደው። ግን አላቅም በምክንያት እንደሆነ እቅዱ ራሱ ሊሳካ አልቻለም። ስለዚህ ይህም ሁሉ ነገር ስታደርጉ የነበሩት ሚኪን ለመበቀል ነው ማለት ነው? ያው ሚኪን እቅዱ ውስጥ ሚኪን ለማስገባት ነበር፣ አልተሳካም። እሺ ንገሪኛውን በትክክል ሁሉንም ነገር ማለት ግራ እየገባኝ ነው ያለው። ስለዚህ እኔን አሳስረው ናኦድን አስገድለው ሚኪን ያስገድለው ብለው እንደዛ ነበር። ያው ሚኪ ገደለው ሊባል ነበር የታሰበው። እቅዳቸው እንደዛ ነው። እኔ ካንተ ጋር ምን አይነት ኬዝ እንዳለባችሁ ባላቅም ግን እንደፈለገ ያልተሳካው እኔ ምክንያቱም ምን እንደሆነ አልገባም፣ እንዴት እንደሆነ አልገባኝም። እኔ ያልተሳካው አላቅም። እየቀለድኩ አይደለም፣ የእውነቴን ነው። በቃ እኔ እንጃ እቅዱ እንዴት እንዳልተሳካ አላቅም እንጂ አንተን ነበር በቃ ሊያደርጉ የነበረው። አንተ ነበር በዚህ ወንጀል የምትያዝ የነበረው። እኔ ጥሩ ስሜት እየተሰማኝ አይደለም። ሚኪ ደህና ነህ? ደህና ነህ ሚኪ? ናሽ ና ተረጋጋ እባክህ ሚኪ። ሚኪ እባክህ ሚኪ፣ ሚኪ፣ ሚኪ ደህና ነህ ሚኪ? ሚኪ፣ ሚኪ፣ ሚኪ ደህና ነህ? ደህና ነህ ሚኪ? ሚኪ እባክህ ካሜራማን ውሃ አምጣልኝ። ሚኪ፣ ሚኪ እባክህ ና ካሜራማን ካሜራውን አጥፎና ና ሚኪ ኑርጉኝ እባካችሁ። ና ካሜራማን ና አንሱት እባካችሁ። ጋርዶቹን አስገባልኝ። ሚኪ ደህና ነህ? ተንፍስ ሚኪ። ሰላም ውድ ተመልካቾቻችን ቤተሰቦቻችን እንደምን አላችሁ? ያው ዛሬም ተመልሼ መጥቻለሁ። ያው በማግስቱ ነው እንግዲህ ተመልሼ የመጣሁት። ባለፈው ክፍላችን ላይ እንግዲህ ባለፈው ቀረጻችን ላይ እንዳያችሁት ያው ባለፈው ማለት እንኳን ይከብዳል። ትናንትና በነበረው ስራችን ላይ እንግዲህ
ያው ብዙ ነገሮች ተፈጥሯል። ብዙ አዳዲስ ነገሮች ሰምተናል። ሚኪም ያልጠበቀውና ያላሰበውን ነገር ሰምቷል። በጣም ብዙ ነገሮች እየተደራረቡ ነው ያሉ ሰሞኑና በዛም ምክንያት ሚኪ ራሱን ስቶ ነበረ። ራሱ ስቶ ወድቋል። ያው እሱንም እንግዲህ ወደ ሕክምና ቦታዎች ይዘነው ሄደናል። ያው የሚያስፈልገውን ሁሉ ሕክምና አድርገውለታል። ያው በጣም ከመጠን በላይ የሆነ ስትረስ እንዳለበትና ከመጠን በላይ ጭንቀት ውስጥ ስለነበረ ነው እና ራሱን የሳተው። ያው ውድ ቤተሰቦች ያለውን ነገር እስኪ እየተከታተልን ደግሞ ለእናንተ የምናሳውቅ ይሆናል። ሚኪም ቢሆን እንግዲህ የእናቱ ቤት ነው አሁን ላይ ያለው። እስኪ ውስጥ እንግባና ደግሞ ያለውን ነገር በሰፊው የምናወራበት ይሆናል። እንግዲህ ውድ ቤተሰቦቻችን ሚኪ ያው ብዙ ነገሮችን ስለሰማ ነው ወደዚህ አይነት ጭንቀት ውስጥ የገባውና ራሱንም ማለት ምን እንደምላችሁ አላውቅም፣ እየተጎዳ ነው ያለው። ብዙ ነገሮች እየተደራረቡ ነው እሱ ላይ ነው ሁሉም ነገር። እስከ ዛሬ የተፈጠረው ነገር እንግዲህ እሱን ለማጥመድ እሱን ለማሳሰር በሚል ነው እንግዲህ ካፒቴን ናኦድን የገደሉት ማለት ነው። ምንም በማያውቀው ነገር ነው ካፒቴን ናኦድ የሞተው። በጣም ያሳዝናል። የምር በጣም ነው ያዘንኩት ይህን ነገር ስሰማ። ያው አሁን ላይ ሚኪ ራሱን እየወቀሰ ነው ያለው። ለዚህ ነው እንግዲህ አሁን ወደ ቀረጻ እንዳይገባ ያረኩት። ማለት በዚህ ሰዓት በእኔ ምክንያት ነው አንድ ንጹህ ግለሰብ አንድ ንጹህ ሰው የሞተው ብሎ ራሱን እየወቀሰ ነው ያለው ማለት ነው። ለዛ ነው እንግዲህ አሁን ላይ እናቱ ጋር ሆኖ ከዚህ ኬዝ ሙሉ በሙሉ አርቀ ነው ሁሉን ነገር እኛ ለመፍታት እየሰራን ያለ ነው። ላልተወሰነ ጊዜ እንግዲህ ወደ ሚዲያ እንዳይመጣ ነው የምናደርገው። የተወሰነ እሱ እስከሚያገግም ያለውን ነገር ጭንቀቱንም የተወሰነ እንኳን ያው በዚህ ስራ ላይ እንግዲህ ብዙ ነገሮች ይፈጠራሉ፣ ብዙ ነገሮች ይካሄዳሉ። ያው እኔም ሌሎቻችንም እንግዲህ ራሳችን እንወቅሳለን። ግን ደግሞ የሚኪ በጣም በዛ ማለት ራስ መውቀስ በጣም ከባድ ነው። ምን እንደምላችሁ አላውቅም። ሁሉም ነገር በእኔ ምክንያት ነው ብሎ እያሰበ ነው። ራሱ ሰው እንደገደለ ጭምር ነው እየተናገረ የነበረውና የተወሰኑ ጊዜያትን እስኪ እረፍት ያደርግና እስከዛ ድረስ ያሉትን ነገሮች ደግሞ ውድ ቤተሰቦቻችን እኔ እግር በእግር እየተከታተልኩኝ ያሉትን አዳዲስ ማስረጃዎችም ያሉትን የምናገኛቸውን አዳዲስ ኢንፎርሜሽኖችን ለእናንተ ለውድ ቤተሰቦቻችን ማቀርብላችሁ ይሆናል። ውድ ቤተሰቦቻችን አንድ ሌላ መንገር የምፈልገው ነገር የዚህ ሁሉ ነገር አዛዥ ነው ሲባል የነበረው ሁሉን ነገር ከጀርባ ሆኖ እየመራ ነው ሲባል የነበረው እንግዲህ እሌኒንም ጭምር ሲያዛት ውሳኔ ሲያስተላልፍ የነበረው አንድ ግለሰብ ነው። እሱም ቅዱስ የሚባለው ግለሰብ ነው። ይህ ቅዱስ የሚባለውን ግለሰብ እንግዲህ ሁሉን ነገር ባለፈው አይታችኋል። በትናንትናው ዕለት በነበረ ኢንተርቪው ላይ እንግዲህ አይታችኋል። እንግዲህ አሁን ላይ ቅዱስን ወደዚህ ቤት እያስመጣ ነው። የሚገርም በጣም ትልቅ ወንጀለኛ ማለት ምን እንደምላችሁ አላውቅም። ያው ባለፈው የነበረውን ንግግራችን ላይ ከተባለው በላይ በጣም ጨካኝና በጣም መጥፎ ሰው ነው። በጣም ብዙ ሰዎችን አስገድሏል። የብዙ ሰዎችን ሕይወት አጥፍቷል። በጣም ህገወጥ የሆኑ በጣም ብዙ ስራዎችን ይሰራል። እነዚህ ባለፈው ያያችኋቸው እህትና ወንድም በጣም ትናንሽ ስራዎችን የሚሰሩለት ተላላኪዎቹ እንደሆኑ ለማጣራት ሞክሬያለሁ። በጣም ትላልቅ የሚሰራቸው ስራዎች አሉ። ከባለስልጣን ጀምሮ ለሱ የሚሰሩለት ሰዎች አሉ። በህግ በኩል በማንኛውም በንግድ በኩል በማንኛውም በግልና በመንግስት መስሪያ ቤቶች ጭምር አገልግሎት ሰጪ ተቋማት ውስጥ ጭምር የራሱ የሆኑ ሰዎችን አስርጎ ያስገባ በጣም አደገኛ ወንጀለኛ ነውና በእሌኒ በኩል ቅዱስን እንግዲህ አታለ ነው በስራ ምክንያት እንዲገናኙና የሆኑ ሰዎች እየተከታተሏት እንደሆነና ተደብቃ ወደዛ ቤት እንዲመጣ እንድታደርግ አድርገን እንግዲህ አሁን ላይ እየመጣ መሆኑን እንግዲህ መረጃ ደርሰናል።
ራቅ አድርገን እንግዲህ የተወሰኑ ሰዎችን የራሳችንን ጋርዶች እንግዲህ አቁመን አብሮት ማን ነው የሚመጣው ከሱ ውጭ የሚመጣ ሰው አለ ወይ ተከትሎት የሚመጡ ሰዎች አሉ የሚለውን ቼክ እያስደረግን ነው። ወደ ሰፈር ውስጥ እንደገባ ሰምቻለሁ። ያው መኪናው አንድ መኪና ነው ይዞ የመጣው። መኪናው ውስጥ ሁለት ሰዎች እንዳሉ ጭምር መረጃው ደርሶኛልና ወደ ቤተሰቦች እስኪ ይምጣና ደግሞ እሱ ምንድነው ከሚኪ ጋር የሚያገናኘው ነገር ምንድነው? ለምንድነው ሚኪን ይሄን ሁሉ ነገር ሊያደርገው የሚፈልገው የሚለውን ነገር የማሳያችሁ ይሆናል፣ የምናውቅ ይሆናል። እስኪ ቅዱስን እንጠብቀውና ደግሞ ያለውን ነገር አብረና ያለ ማለት ነው። አብራችሁን ቆዩ። እሺ ውድ ቤተሰቦቻችን እንግዲህ በስተመጨረሻም እንግዲህ የምንጠብቀው ግለሰብ መጥቷል። ያው አቶ ቅዱስ እንግዲህ እዚህ ድረስ መጥተዋል ማለት ነው። በመጀመሪያ ቀረጻ እንድናደርግ ስለፈቀድክልኝ በጣም አመሰግናለሁ። ችግር የለውም፣ ካሜራም ቢኖር ችግር የለውም። ምንም አታስብ። በጣም ጥሩ። ያው ያለውን ነገር እንድናወራ ፀሐይ ነው እዚህ ጋር ገብተን ማውራት እንችላለን። ደስ ይለኛል ገብተን ብናወራ፣ እንደውም ፀሐይ ከሚመታን በጣም ደስ ይለኛል ገብተን ብናወራ። እባክህ ቅደም። እሺ እባክህ ቅዱስ አረፍ በል። እሺ ውድ ቤተሰቦቻችን በስተመጨረሻም እንግዲህ በብዙ ነገሮች ስንፈልገው በብዙ ነገሮችን ለማናገር ስናስፈልገው የነበረው ግለሰብ እንግዲህ አጠገቤ ተቀምጧል። ያው በጣም ትልቅ ባለሀብት በብዙ ነገሮች የሚመሰገን አይነት ግለሰብ ነው። በወሬ ደረጃ እንደሰማነው ከሆነ ምንም ያረጋገጥነው ነገር ባይኖርም ብዙ ነገሮች ላይ በሚዲያዎች ላይ እንግዲህ ተመስጋኝ ነው። ትልቅ ክብር የሚሰጠው ግለሰብ ነው። ግን ደግሞ አሁን ስለሱ ላወራ ሳይሆን እዚህ ጋር የመጣሁት ስለ ሁሉም ነገር ታውቃለህ ብዬ አስባለሁ። ቅዱስ አይ ነው አውቃለሁኝ። እና እዚህ የመጣሁትም ደግሞ ለመደራደር ነው። ወጣት አይደለ ይገባሃል። ያለውን ነገር ችግር የለውም። ያለውን ነገር ነው እንትን እንባባላለን። በጣም ጥሩ። እሺ እንደማይ ከሆነ በጣም የተረጋጋህና እነሱ እንደሚሉት ሳይሆን በጣም ረጋ ብለህ ስነ ስርዓት በተሞላ መልኩ ልታዋራኝ የምትችል ይመስለኛልና እስኪ እናውራበት። ናውድን ካፒቴን ናውድ አስገድለዋል። ከናውድ ጋር ያለን ጉዳይ ችግር የለውም። እኔ እናንተ ለምን እዚህ አንፈተው? እሺ እንፈታዋለን። እሱ የሚያሳስብ ነገር ሳይሆን ግን ደግሞ አንዳንድ ነገሮችን ማወቅ ስላለብኝ እስኪ ልጠይቅህና አንዳንድ ነገሮችን መልስልኝ። ከጋዜጠኛ ሚኪያስ ጋር ምንድን ነው የሚያገናኝ? ሚኪያስ ጋዜጠኛ ሚኪያስ ይሁን እንዲህ በቃ ስራው ላይ ምናምን ሲያወራ አይመቸኝም። አትልም በቃ ስራዎቹ ነገሮቹ ምንም ደስ አይለኝም። ከኔ ጋር ደግሞ በጣም ብዙ አለበት እና በዛ ነገር ላይ ትንሽ ቂም ያስኩበትኝና የኔን የሆነ ነገር ነጠቀኝ። የኔን የሆነ ነገር ውድ የምለው ነገር ስለነጠቀኝ በዛ የተነሳ አልወደውም። ላይክ እንደውም እሱን አገኘዋለሁ ብዬ ነበር የመጣሁትኝ። እንደ አማራጭ አንተን አገኘሁክ እንጂ ያው እሱን ባገኘው እዚህ ጋር ያው እንደ ይቅርታ ምናምን ተባብረን እንድንደራደር ነበር የፈለኩት። አንተም ካለ ችግር የለውም። ያው ወጣት ነህ። ያው ከዚህ ስራ አስወጥቼም ሌላ ስራ ለማስገባት ጠቀም ያለ ገንዘብ ዳጎስ ያለ ገንዘብ እንደምሰጥህ ያው ቃል ገባላለሁ። ምንም ችግር የለውም። የመጣሁትኝም አንደኛ ነገር ለመደራደር ነው። ግን አቶ ሚኪያስን አላየሁትም። የት ሄዶ ነው? አዎ ሚኪያስ እንግዲህ ካሁን በኋላ ያሉትን ነገሮች እኔ ነኝ የምከታተላቸው። ለተወሰነ ቀናት እረፍት ወስዷል። እረፍት እያደረገ ነው ያለውና እስኪ ወደ ጉዳያችን ልመልስና ማለት አልገባኝም። ከሚኪያስ ጋር ችግር እንዳለብን የነገርከኝ አንተን የሆነ ነገር እንደቀማ ነግረኛልና ምንድን ነው የቀማክ? ይሄ ጉዳይ በእኔና በሱ የሚቀር ጉዳይ ነው። ምክንያቱም ያው እንደዚህ ካሜራ ምናምን ስላለ ምንም ችግር የለውም። ለኔ ኖርማል ነገር ነው። ግን ያው በሚዲያ ላይ እሱን
እንትን ማለት አልፈለኩኝም። ስለሱ ያለውን ነገር ለማውጣት ስላልፈለኩ ነው እንጂ ማውራት ለኔ ምንም ነገር ነው። በነገራችን ላይ ያው ሁሉም ቤተሰቦቻችንም እኔም ያው እንግዲህ እኔም ለረጅም ጊዜያት እንግዲህ ከሚኪ ጋር ሰርቻለሁ። ለረጅም ጊዜያት ማለት እንኳን ይከብዳል። ለአመታት ሰርተናል ከሚኪ ጋርና ማለት አልገባኝም አንተ እያልከኝ ያለው ነገር አሁን ቤተሰቦች በሌላ ነገር እንዳትረዱት ያው የሰራውን ወንጀል ስላጋለጠበት ነው። ምንም ምንደብቀው ነገር አይደለም። ከናንተ ምደብቀው ምንም ነገር የለም። በሌላ በግል ጉዳይ ተገናኝተው ሳይሆን በህገ ወጥ ሲያስገባ የነበረውን የኤሌክትሮኒክስ ወይም ደግሞ በኮንትሮባንድ ሲያስገባ የነበረውን ኤሌክትሮኒክስ እቃዎች እንግዲህ ደርሶበት ከህግ አካላት ጋር በመነጋገር በጣም ብዙ ባለሳሳት ወደ 40 ሚሊዮን ብር የሚገመት እቃ ነው እንግዲህ አይ ነው ልክ ነህ። በዛ ሰዓት እንደውም እንደዚህ ካወራህ አይቀር በዛ ሰዓት እንደራደርየው ነበር። ያው ከ40 ሚሊዮን ነው ያው ህይወቱን የሚቀይርበት ብር ዳጎስ ያለ ብር ልስጥ ብየው ነበር፣ ግን አሻፈረኝ አለ። በዛ የተነሳ እቄን ከወደቡ ላይ ያስወገደብኝ። በጣም ተናደርኩ። ያው በቃ እሱን ለማስገደል ደግሞ የማላደርገው ነገር አልነበረም። ሆኖም ግን ከናውድ ጋር ትንሽ የሚያገናኘው ነገር ነበር። እሱ ይተዋወቃሉ መሰለኝ እና በናውድ በኩል ለምን አልጎዶም ብዬ አሰብኩና ያው ብቻ እንደዚህ ቢባል ነግሬህ እሺ ይገባኛል። ግን ደግሞ ይሄንን ነገር ማለት ለበቀል ብለህ እንዴት አንድ ምንም ማያውቅ ምስኪን ሰው ግለሰብ ታስገድላለህ? እኛ ሀብታሞች የራሳችን ነገር ሲነኩብን አንወድ እና እንዴት ነው የራስ የሆነ ነገር ሲቀማብህ ያን ሰው ዝም ብለህ ታልፈዋለህ? አታልፈውማ። ምክንያቱም የራስ የሆነ ነገር ንብረቴን የወሰደብኝ። እኔ ደግሞ ከናውድ ጋር እንደሚተዋወቁ ወደም እንደነገርኩ እንደሚተዋወቁ ሳቅ ለምን በግራ ጎኑ አልመጣበትም ብዬ በሚቀርበው ሰው በሱ መጣውበት። ከናውድ ጋር አብዛኛውን ጊዜ ከሚኪ ጋር በጣም ይግባቡ ነበር እና የናውድን መረጃዎች ምናምን ይሰራለት ነበር ቤት ውስጥ ማለት ነው። እና እኔ ደግሞ ሰው አለኝ እከታተለው ነበር። የግርድ ኮላ ሳይቀርኝ እከታተለው ነበር። ያው ናውድ ደግሞ ራሱ እንደሚያጠፋ ምናምን ነገር ሰማሁኝ። በዛ በሰማሁባቸው ቃላቶች ውስጥ ደግሞ ከሚኪ ጋር ነበር የሚሆኑት እና ያው ለኔ ደግሞ እንደ አሪፍ አድቫንቴጅ አስኩት። ምክንያቱም ያው ሚኪና ናውድ ናቸው የሚግባቡት አይደለ? በቀሌን በዛ በኩል እንደምበቀል አሰብኩ። ነገሮች ከዛ በኋላ ያማሩልኝ መጡ። ግን መጨረሻ ላይ በእነዚህ በደደብ በቆሻሻ በቀጠርኳቸው ሰዎች ከሸፈብኝ እንጂ ሚኪያስን ዘብጥ ላስወርዶ ነበር፣ እንዲበሰብስ ላደርገው ነበር። ግን ምን ያደርጋል? ምን ዋጋ አለው? በቀጠርኳቸው ሰዎች ምክንያት ምንም ሊሳካ አልቻለም። አዎ አልተሳካለም። እንደማይወልከው ነገር በዚህ ጉዳይ ላይ ምንም አይነት መጸጸትም ሆነ ምንም አይነት ራስን የመውቀስ ነገር ምንም አላየሁብም። እንደውም ይሄ ነገር ስላልተሳካ የተናደድክ ነው የምትመስለው። አዎ እንዴ፣ ምክንያቱም እንደ ብዬ ልንገር የ40 ሚሊዮን እቃ እናንተ አታውቁትም መሰለኝ። 40 ሚሊዮን ለካ 40 ሚሊዮን አታውቅም። 40 ሺህ ለነገሩ አታውቅም፣ አላውስ ያሳውቃል። 40 ሺህ ምናምን የሚባለው ነገር ለእናንተ 4 ብር ምናምን ነገር መሰለኝ። እኛ ለነገሩ 40 ሚሊዮን ብር ትንሽ ናት ለኛ ራሱ። ግን በዛው ልክ ህይወትህን ትቀይርበታለህ። ያን ብር ቢሰጥህ የዛን ብር ዋጋ ልክ ብታውቀው ማለት ነው። 40 ሚሊዮን ብር ማለት አስበው፣ ያን ያክል ብር ሲያሳግድብህ እስኪ ምን ሊሰማ ይችላል? እስኪ አሁን ለምሳሌ በወር ላንተ ግፋ ቢል 2000 ምናምን ብር ቢከፈልህ ነው አይደለ? ያን ብር ሳይሰጥ ቢቀር
ወይ የምትቀርቡ ሰው የምታውቀው ሰው ምናምን ቢያሳግድብህ ምን ልታደርገው ትችላለህ? ምን ሰው ቀጥታ ወደ በቀል ነው አይደለ? ብሩ ይጥፋ ችግር የለውም አገኘዋለሁ በዙርም ማለት ነው። ግን የእሱ ነገር አናደደኝ። እዛ ጋር ህይወቱን የሚለውጥ ገንዘብ ልስጥ አልኩት አሻፈረኝ አለ እንጂ ይሄኔ እኮ እንደዚህ ዝብርቄ ምናምን የጋዜጠኛ ምናምን ነገር አይሰራም ነበር። ህይወቱን ለውጦ በቃ ሙሉ ነገሩን እኔ እንጃ ምን ብዬ እንደምነግርህ አላውቅም። ሙሉ ህይወቱን የሚለውጥበት ገንዘብ ልስጥ አልኩት። እድሜ ልኩን የሚያኖረው በገንዘብ ማለት ነው። አሻፈረኝ አለ። እንደነገርኩ ከናውድ ጋር በጣም ይግባቡ ነበር። ያው ቀደም እንዳልኩ መረጃዎች ይሰራላት ነበር ምናምን። በዛ ምክንያት በሚቀርበው ሰው ልግደው ብዬ አሰብኩና ግን አልተሳካም። እንደነገርኩ ደደብ ነፍሰ ገዳዮች ነበሩ። አልተሳካልኝም። ግን አይቀርም ከሚኪ ጋር ያለኝ ጉዳይ አይቀርም። ያው ውድ ቤተሰቦች ለምን እኔ እናንተ አንደራደር? እንኪያስም ተወዛው እንዳለ ይሆንና ከኔ ጋር አዎ፣ እሺ ለስማክ እድሜ ልክን የምትኖርበትን ገንዘብ ልስጥ። ከዛ በቃ ይሄን ጉዳይ ዘጋው። ምን ትላለህ? ያው አንተም አሻፈረኝ የምትል ከሆነ መጨረስ አይጠበቅብኝም መቼስ ቃላቶቹ አይደለ? በትክክል ገብቶኛል። እና እንዴት ነው? ምን አሰብክ ታዲያ? ልክ ነህ። ባልከው ነገር እንስማማለን። ጎበዝ ልጅ እኮ ነህ። አየህ ስማርት የሆንክ ልጅ ነህ። እንደዚህ አይነት ሰው ነው ደግሞ የሚያስፈልገው። አሁን እየመጣህልኝ ነው። አሪፍ ልጅ ነህ። ያው ከእንደዚህ አይነት ኑሮ ምናምን አላቅቅሃለሁ እና ስለዚህ ህይወትን የሚቀይር ገንዘብ እሰጥሃለሁ። ይሄን ህይወት ትዘጓለህ። ይሄንን እንትን ችግር የለም። እሺ ውድ ቤተሰቦች ያው ካሜራማናችን ስልክ ተደውሎላል እያለኝ ነው። እሱን ስልክ ማናገር አለብኝ። ግን ደግሞ አጠገቤ እንደምትመለከቱት እንግዲህ አንድ ቆሻሻ ግለሰብ አለ። ያው እሺ ካንተ ጋር በሰፊው እናወራለን። ማለት እንደዚህ በቀላሉ አልተውም። ሚኪ የስራ ባልደረባ አይደለም። ሚኪ ማለት ለኔ ወንድሜ ነው። ወንድሜን ነው ለማስገደል እየሞከርክ ነበር። ይገባላ? በነገራችን ላይ አታቋርጠኝ። ሰሙ ከብዙ አታቋርጠኝ። ትክክለኛ ፊትን ባታዩ ይሻላል። በስነ ስርዓት እያወራሁ ስለሆነ አታቋርጠኝና ውድ ቤተሰቦች ያው ይሄን የማይረባ ቆሻሻ ሰውዬ እንግዲህ ወደ መጋዘን ልናስገባው ነው። አዲስ መረጃ ስለሆነ ያ መረጃ ማየት ስላለብኝ ነው። እንግዲህ ካሜራማኖች በአስቸኳይ እየጠሩኝ ነው ያሉትና ያው ይህም የሚለውን ነገር ለመስማት ስለፈለግኩ ነው አቋርጬ ያልተነሳሁት። እስኪ እናያለን። ማለት ያው ዛሬ ያለን ነገር እዚህ ጋር እናቁምና ነገ ተመልሰህ ስትመጣ ነገ ስንገናኝ እመነኝ እንደዚህ እግርን አነባብራ አትቀመጥም። ቃል እገባላለሁ። ይሄ ጥጋበ ይበርዳል። አዳምጠኝማ። የነገውን ተው። ዛሬ ማደሪያን በምን ልታውቅ ትችላለህ? እኔ አንተ ማን እንደሆንኩ ታውቃለህ? አታውቀኝም። ማንም ሆነ አታውቀኝም። ማንም ሆነ ከምድረ ገጽ ላጠፋህ እችላለሁ። አታውቀኝም። በጣም ጥሩ። ስማርት ልጅ መስለኝ ነበረ፣ ግን አይደለም። አንተም እንደዛው ነው መሰለኝ። ይህ ማለት ያው እንዳረገው እየገፋፋኝ ስለሆነ ባልኩት ሀሳብ ብትስማማ ያዋጣሃል ብዬ አስባለሁ። በመጀመሪያ እግረን አውርድ። አላውርድም። እየሰማኝ ነው። አላውርድም። በጣም ጥሩ። እስኪ ነገ ደግሞ ተመልሰህ ስትመጣ ይሄ ጥጋብህ አብሮክ የሚመጣ ከሆነ እናያለን ማለት ነው። ስለ ነገው እንተው። አሁን ከዚህ በሰላም መውጣትን በምን ልታውቅ ትችላለህ? ስማርት ልጅ ነህ። ያው ደስ የምትል ልጅ ነው ምናምን። ወደ እኔ ስራ ቦታም አቀርብሃለሁ ቀስ በቀስ። ግን እኔና አንተ ከካሜራ በስተጀርባም መደራደር እንችላለን። ህይወትህን በሙሉ ችግር የለም ጠግበህ
የሚያስፈልገውን ነገር ሰጣለሁ። ችግር የለውም። እንነጋገራለን፣ እንደራደራለን፣ በደንብ እንደራደራለን። አንድ ነገር ግን ልንገርህ፣ እሺ ከዚህ ቤት ማንም ሰው በሰላም ወጥቶ አያውቅም። እመነኝ። አንተ ከዚህ በር በሰላም አትወጣ። በጣም ጥሩ። እኔ እወጣለሁ። እሺ የማን እንደሚሳካ እናያለን፣ አብረን እናየው። ካሜራማን ካሜራውን አጥፋና የምናወራውን ነገር እስኪ እናወራለን። ካሜራው የሚጠፋው እንድንደራደር ነው። ችግር የለውም።